ሴት የሚያረጋችሁ ሆርሞን ኤስትሮጅን እና ፕሮጀስትሮን የምንለው ነው። ወንድ የሚያረጋችሁ ሆርሞን ደግሞ ቴስቶስትሮን የምንለው ነው። እነዚህ ሁለቱ ቢቀያየሩ ምን ሊፈጠር ይችላል? አንዲት ሴት ላይ ከፍተኛ የሆነ ቴስቶስትሮን መጠንና ዝቅተኛ የሆነ ኤስትሮጅን እና ፕሮጀስትሮን መጠን በሚታይበት ጊዜ የተለያዩ ቦታዎች ላይ ብዛት ያለው ጸጉር ማብቀል፣ እንደ ወንድ ጸጉር መርገፍ ወይም የመመለጥ አይነት ሁኔታም ሊታይባት ይችላል። ቆዳዋ በጣም ቅባታማ ሊሆን ይችላል። በተጨማሪም የተዛባ የወር አበባ ልትመለከት ትችላለች ማለት ነው። ወንድ ላይ ደግሞ ቴስቶስትሮን መጠኑ ዝቅተኛ ሆኖ ኤስትሮጅን እና ፕሮጀስትሮን መጠን ከፍተኛ በሚሆንበት ጊዜ እንደ ዳሌ አካባቢዎች ላይ መወፈር ወይም ፋት አኩሙሌሽን የምንለው ሊታይበት ይችላል። ትንሽ ጡት የሚመስል ነገር ሊያበቅል ወይም ሊኖረው ይችላል። ስንፈት ሊያጋጥመው ይችላል። በተጨማሪም ደግሞ የሚያመነጨው ስፐርም ወይም ዘር ፈሳሽ መጠኑ በጣም ዝቅተኛ ይሆናል ማለት ነው። ታዲያ እንደዚህ አይነት ሁኔታዎች ከሚያስከስቱ ምክንያቶች ውስጥ አንደኛው ፒሲኦኤስ የምንለው የሆርሞን ዲስኦርደር ነው ማለት ነው። ስለዚህ እነዚህን የደም ናሙና በመስጠት ቼክ መደረግና መታየት መታከም ትችላላችሁ።